ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬ በዲጂታል ኢትዮጵያ ጉዞ ውስጥ ትልቅ ምርታ ስለሆነው ቴሌሳይን የሰነድ ማረጋገጫ ዲጂታል አሰራር በዝርዝር እናያለን። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋይ እንዳሉት ቴሌሳይን አገልግሎት ዜጎች ያሉበት ሆነው ቀላልና ፈጣን አገልግሎት እንዲያገኙ ያስችላል ብለዋል። አገልግሎቱም በኦንላይን ብቻ መሰጠት የጀመረው ከመጋቢት 21 ቀን 2018 ዓ.ም ጀምሮ እንደሆነ ጠቅሰዋል። ቴክኖሎጂውም የፋይዳ ዲጂታል አይዲ፣ የዲጂታል ፊርማ እና በሰው ሰራሽ አስተውሎት ኤአይ የታገዘ የቪዲዮ ማረጋገጫን ይጠቀማል። ዋና ጥቅሞቹ እንግልትን ማስቀረት፣ ተገልጋዮች በአካል ሳይገኙ ሰነዳቸውን ማረጋገጥ ይችላሉ። ስርዓቱ እንዲሁም ደህንነቱ የተጠበቀና ድንበር ተሻጋሪ አገልግሎት መስጠት ያስችላል። ጊዜንና ገንዘብን ይቆጥባል። ለዲጂታል ትራንስፎርሜሽኑም ትልቅ ጉልበት ነው ተብሏል ማለት ነው። ቀጥለው ለፍትህ ሚኒስቴር አገልግሎቶች እንዴት ዲጂታል ፊርማ ማዘጋጀት እንደምንችል እናያለን። በቅድሚያ የቴሌሳይን መተግበሪያን ከፕሌይ ስቶር ወይም ከአፕ ስቶር በማውረድ ስልካችን ላይ እንጭናለን። መተግበሪያውን ከከፈትን በኋላ የምንጠቀምበትን ቋንቋና ሀገር በመምረጥ እንቀጥላለን። ቀጥሎ በቴሌሳይን ዲጂታል ፊርማችንን ማኖር እንደምንፈልግ ለሚጠይቀን ገጽ ኔክስት የሚለውን በመጫን ምላሽ ከሰጠን በኋላ በቀጣይ ለሚመጣልን ገጽ ጌቲንግ ስታርትድ የሚለውን በመጫን እንቀጥላለን። የራሳችንን የዲጂታል ፊርማ ወደምናኖርበት ዋና ማዕከል ለመግባትና አገልግሎቱን ለማስጀመር ክሬት አካውንት የሚለውን እንጫናለን። በመቀጠል ስማችንን፣ የኢሜይል አድራሻችንን፣ ስልክ ቁጥራችንን ካስገባን በኋላ ልናስታውሰው የምንችለውን አስተማማኝ የይለፍ ቃል በማስገባት ክሬት አካውንት የሚለውን በመጫን እንቀጥላለን። ቀጥሎም የስልክ ቁጥራችን ትክክለኛነት የሚረጋገጥበት ገጽ ላይ የሞባይል ቁጥራችንን በማስገባት ሲንድ ኮድ የሚለውን እንጫናለን። በስልካችን የተላከውን የአንድ ጊዜ ማረጋገጫ ቁጥር በማስገባት ሰብሚት እንላለን። ቴሌፎርምስ የሚለውን ከመረጥን በኋላ ቀጥሎ ፌዴራል ገቨርንመንት ፎርምስ የሚለውን እንጫናለን። ለፍትህ ሚኒስቴር አገልግሎት ሚኒስትር ኦፍ ጀስቲስ የሚለውን እንመርጣለን። ከሚመጣልን ምርጫዎች ውስጥ የምንፈልገውን የፍቃድ አይነት እንመርጣለን። ቀጥሎም የሚመጣልን ገጽ ላይ ዝርዝር መረጃዎችን ከተመለከትን በኋላ ለመቀጠል ስታርት ሳይኒን የሚለውን እንጫናለን። ቀጥሎም የፋይዳ መታወቂያው የሚረጋገጥበት ገጽ ላይ የስ አይ ሃቭ ኮንቲኒው ቬሪፊኬሽን የሚለውን በመጫን ወደ ቀጣይ ማውጫ እንሄዳለን። ሰሌክት ፊን ወይም ፋን የሚለውን ከመረጥን በኋላ የዲጂታል አይዲ መለያ ቁጥራችንን ካስገባን በኋላ ጌት ኤ ኮድ የሚለውን በመጫን ከናሽናል አይዲ የሚመጣልን ባለ 6 አሃዝ የማረጋገጫ ቁጥር በማስገባት እንላለን። በመቀጠል የሚመጣልን ገጽ ላይ የፍቃድ አይነትና ንዑስ የፍቃድ ዝርዝር ይመጣልናል። የምንፈልገውን አገልግሎት በመምረጥ ኮንቲኒው የሚለውን በመጫን እንቀጥላለን። ሰሌክት ፕራክቲስ ታይፕ የሚለውን በመጫን በግል ወይም በመንግስት የልማት ድርጅቶች ወይም በዩኒቨርሲቲ መምህርነት ሰርተን ከነበር አንዱን በመምረጥ እንቀጥላለን። ቀጥሎ ስንት ዓመት እንዳገለገልን በመምረጥ ኮንቲኒው የሚለውን እንጫናለን። ቀጣይ ገጽ ላይ የአመልካች ዝርዝር መረጃ የሚል ይመጣልናል። በስሩም 3 ወሳኝ የማመልከቻ ቅጾች እናገኛለን። ቅጾቹን ለመሙላት በየተራ እንጫናቸዋለን። ፐርሰናል ዲቴል በሚለው ስር ሙሉ ስማችንን፣ ጾታ፣ የምንኖርበትን ከተማ፣ ዜግነታችንን፣ የኢሜይል አድራሻችንንና የሞባይል ቁጥራችንን በማስገባት ኮንቲኒው ብለን እንጨርሳለን። በመቀጠል አድሬስ ዲቴል የሚለውን በመጫን ዝርዝር የመኖሪያ አድራሻችንን አስገብተን እንቀጥላለን። ፎቶ ቬሪፊኬሽን የሚለውን በመንካት ማንነታችንን በደንብ የሚያሳይ ምስል በስልካችን ተነስተን ወይም ከጋለሪያችን ከጫን በኋላ ኮንቲኒው ብለን እንጨርሳለን። በመጨረሻም ኔክስት በማለት ለቀጣይ ማውጫ እንሄዳለን። በቀጣይ ኤዱኬሽናል ሪከርድ የሚለው ገጽ ላይ የትምህርት ማስረጃውን አይነት፣ ልዩ የትምህርት ዘርፍ፣ የተመረቅንበትን ነጥብ እንዲሁም ያጠናቀቅንበትን የትምህርት ዘመን እናስገባለን። ማስረጃውን ለማስገባት አፕሎድ ኢሜጅ የሚለውን በመጫን በስልካችን የሚገኘውን ማስረጃ በመጫን ወይንም ምስሉን በካሜራ ካነሳን በኋላ ኮንቲኒው የሚለውን እንጫናለን። በቀጣይ ኢምፕሎይመንት ዲቴል በሚለው ገጽ ላይ የቅጥር ሁኔታውን፣ የአሰሪ ድርጅታችንን ስያሜ፣ ከመቼ እስከ መቼ እንዳገለገልን እንዲሁም የለቀቅንበትን ምክንያት በአጭሩ እናስገባለን። የስራ ማስረጃ ደብዳቤውን ለማስገባት አፕሎድ ኢሜጅ የሚለውን በመጫን በስልካችን በማንሳት ወይም ከጋለሪ የስራ ልምዳችንን ካስገባን በኋላ ኮንቲኒው የሚለውን እንጫናለን። ቀጥሎም ኔክስት የሚለውን በመጫን ቀጣይ ማውጫ ወደ ሆነው ላይሰንስ ዲቴል ወደሚለው ገጽ በመሄድ 3 ንዑስ ቅጾችን የምናገኝ ሲሆን ቅጾቹን ለመሙላት በየተራ እንጫናቸዋለን።
ላይሰንስ ሂስትሪ በሚለው ስር የፌዴራል እንዲሁም የክልል ጥብቅና እና ፍቃድ እንዳለን እና እንደሌለን ለምንጠየቀው ጥያቄ ምላሽ ከሰጠን በኋላ ኮንቲኒ የሚለውን እንጫናለን። ኤግዛሚኔሽን በሚለው ስር የብቃት መመዘኛ ፈተና መውሰዳችንን እንዲሁም እንድንወስድ በኮሚቴ መጠየቃችንን ለምንጠየቀው ጥያቄ ምላሽ ከሰጠን በኋላ ኮንቲኒ የሚለውን እንጫናለን። ዲስፕሊናሪ ሌተር በሚለው ስር የተቋሙን ስምና ቀን በማስገባት እንዲሁም ደብዳቤውን ከጫን በኋላ ኮንቲኒ የሚለውን በመጫን እንወጣለን። በመቀጠልም ኔክስት የሚለውን በመጫን ሪፈረንስ ወደሚለው ማውጫ በመሄድ የተጠሪውን ስም፣ ያለንን ግንኙነት እንዲሁም ስልክ ቁጥራቸውን በማስገባት ኮንቲኒ የሚለውን በመጫን እንቀጥላለን። ተጨማሪ ተጠሪ ማስገባት ከፈለግን አድ ሞር ሪፈረንስ የሚለውን በመጫን ማስገባት እንችላለን። ሙሉ ስማችንን ጨምሮ ሌሎች የሞላናቸውንና ያያዘናቸውን መረጃዎች የምንመለከትበት ገጽ ሲመጣልን መረጃዎቹን በጥንቃቄ ከተመለከትን በኋላ በደንብና ሁኔታዎች መስማማታችንን ምልክት በማድረግና ስታርት የሚለውን በመጫን አሁን ወደምናስገባበት የአገልግሎቱ ዋና ማዕከል እንገባለን። ታፕ ቱ አድ ኢሲግኒቸር የሚለውን በመጫን ፊርማችንን ካኖርን በኋላ ኮንፊርም ኢሲግኒቸር የሚለውን እንጫናለን። ታፕ ቱ አድ ቪዲዮ ሲግኒቸር የሚለውን በመጫን ቀጥሎ በሚመጣልን ካሜራ በትክክል በመታየት ከስክሪኑ ላይ ያለውን የወድ ጽሑፍ ድምጻችንን ከፍ አድርገን እናነባለን። የተንቀሳቃሽ ምስል ፊርማው ከተጠናቀቀ በኋላ ሲስተሙ በራሱ አረጋግጦ እንደጨረሰ ፕሪቪው የሚለውን በመጫን የሚመጣልንን ዶክመንት በጥንቃቄ ከተመለከትን በኋላ ማመልከቻዎቻችንን መላክ እንደምንፈልግ ስንጠየቅ የስ የሚለውን በመምረጥ እናረጋግጣለን። ቀጥሎ ኮንቲኒው የሚለውን በመጫን ማመልከቻችንን እናስገባለን። በመጨረሻ የአገልግሎት ክፍያ ዝርዝር በቴሌብር አማራጭ የሚቀርብልን ሲሆን ፔይ ናው የሚለውን በመጫን የቴሌብር ሚስጥር ቁጥራችንን በማስገባት እንጨርሳለን። ይህን አገልግሎት ካመለከትን በኋላ አገልግሎቱ ከዘገየብን በ9838 ላይ በመደወል ከዚያም አንድ ቁጥርን በመጫን የፌዴራል መሰብ ጥሪ ማዕከልን በማነጋገር ወዲያውኑ እንዲላክልን ማድረግ እንችላለን። እሺ ቤተሰቦች፣ እንግዲህ ኢትዮጵያ በዲጂታል ዘርፍ እያሳየችው ያለችው እምርታ ለሁላችንም ኩራት ነው። ይህ ደግሞ ተጠናክሮ እንዲቀጥል ምኞቴ ነው። ይህን ቪዲዮ ለሌሎች እንዲደርስ ሼር አድርጉት። በሌላ ቪዲዮ እስክንገናኝ ሰላም ሁኑ።